ይሄው መቀነስ ይባል ነገር አልፈልግም። መቀነስ ሳይሆን ወንጀለኛ ከተማችን ዜሮ ማድረግ አለብን በየጣቢያችን። ከዛሬ ጀምሮ የራሳችን ክፍለ ከተማ የተመደብንበት ቦታ ወንጀልን ዜሮ ማድረግ ነው። እኛ የምንፈልገው መንግስትም የምንፈልገው ከተማው የምንፈልገው ይሄን ነው። ወንጀል ዜሮ መሆን አለበት። የማን ክፍለ ከተማ ነው የራሱን ክፍለ ከተማ ከሞባይል ቅሚያ፣ ከግድያ ሙከራ፣ ከስርቆት ከምን ነፃ አድርጎ በዛ ደረጃ ነው መስራት አለብን። ኢትዮጵያን የቱሪስት አገር ለማድረግ እየጣረ ነው መንግስት። አንድ አገር አደገ የሚባለው ቱሪስት ሲመላለስበት ነው። ከቱሪስት የሚገኘው ገቢም ቀላል እንዳይመስላችሁ። ትልቁ የመንግስት አንዱ እቅድ ዓለም ላይ ያሉት ሰዎች ወደ ኢትዮጵያ እንዲመጡ ነው። ቱሪስት ላይ ከፍተኛ ስራ የተሰራ ነው። ቱሪስት መጥቶ እዚህ ሞባይል ምናስቀማ ከሆነ ሻንጣውን ቦርሳው ምናስቀማ ከሆነ እንዴት ይመጣል? የተሰራው ነገር ከንቱ ነው የሚሆነው። የአዲስ አበባ ፖሊስ መንግስት የለፋውን ነገር በተግባር ደግሞ እኛ ጸጥታውን አስከብረን ዓለም ላይ ያሉት ማህበረሰብ በነፃነት መጥቶ ሀገራችን መጥቶ እንድዝናኑ ካላደረግን በስተቀር ደህንነታቸውን ካላስጠበቅን በስተቀር ፖሊስነታችን ምንድን ነው? ወንጀለኛን ስንይዝ ወይ ሌባን ስንይዝ ወይ ዋቴቨር የሆነ ነገር ስንይዝ ህዝብ መሃል ሆነን በዱላ በጥፊ በካልቾ ጠረጠራችሁ ወንጀለኛ ነው ካላችሁ ካመናችሁ ይዛችሁ ለምን ወደ ፖሊስ ጣቢያ አትወስዱ? አንድ ሰው ባጠፋ እንዳለ የፖሊስ ተቋም ይነቀፋል። ሰከን ያስፈልጋል። ያዝነው በቃ ከያዝነው ምንድነው እንደዛ አይነት ነገር ማስተካከል አለብን። ለምን ፖሊስ አዲስ አበባን ከተማን የሚመጥን ባህሪ ነው መልበስ አለበት። ከተማው ትልቅ ነው። ከተማውን የሚመጥን ስራ ነው መስራት አለብን። የተቆራኘ ነው ስሙ ከግብሩ ጋር የአዲስ አበባ ፖሊስ ሆኗል የህዝብ አጋር። ፖሊስ ጨዋ ሆኖ ተፈላጊ ሆኖ ተወዳጅ ሆኖ ተቋሙ የተሻለ ተቋም ሰው መጥቶ ብሶቱን ተናግሮ ችግሩን መጥቶ ተናግሮ ችግሩ ተፈቶለት የሚሄድበት ፖሊስ ነው መሆን አለበት። ስናስተናግድም ደግሞ ባለጉዳይ መጥቶ እኛ ጋር መጥቶ ስናስተናግድም በተረጋጋ መንፈስ ክብር ሰጥተን አክብረን ከወንበራችን ተነስተን ባለጉዳይ ሲመጣ ሰው ተቸግሮ ነው መጣ የሰው ደጅ ይመጣ ባይቸገር ወደ እናንተ ቢሮ ይመጣ። ወደ እናንተ ቢሮ ሲመጣ ሰው ተነስታችሁ ቁማችሁ አክብራችሁ አስተናግዱት። የወንጀል ክስተት ስጋቶች በማጥራት በእጅጉ ለመግደል የሚደርስ ጥፋት ተጠርጣሪዎችን ለይተን ለማጽናት እንገፋበታለን ከህዝብ ጋር መስራት።